መስቀል ክርስቶስ በግድ የሞተበት አይደለም። አባታችን የሞተበትን ሽጉጥ እንዴት እናከብራለን ይላሉ። በእነሱ ቤት የተራቀቁ መስሏቸው በእምነት እናማትም። አንበሳን ታቅፎ የማይሰበር ግልገል የለም። እሳትን ታቅፎ የማይቃጠል ሰው የለም። ግሩም አንበሳ ክርስቶስን ታቅፋ ያልተሰበረች፣ የሚነድ እሳት ክርስቶስን ታቅፋ ያልተቃጠለች። ጠዋት ላይ ስንነሳ አማትበን እንነሳ። የክርስቲያን የመጀመሪያ ተግባሩ ከእንቅልፍ ሲነቃ ማማተብ እንጂ ስልክ ላይ ማፍጣት አይደለም። ዲያብሎስ እንኳን መስቀልን ያሉ አባቶቻችን መስቀለኛ መንገድንም አይወድም ዲያብሎስ። አንዳንዱ እንደዚህ ያለ አለ፣ አንዳንዱ እንደዚህ ያለ አለ፣ አንዳንዱ እንዲህ ያለ አለ። ይቅርታ ይደረግልኝና ውበት ያበላሻል ብለው የአንገት ማይተም ሲበጥሱ አላያችሁ? ቤቶቻችሁ የሚዘፍኑትም ምከሩ እባካችሁ። መስቀልና ዘፈን አብሮ አይሄድም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለማትን አሳልፎ የሚኖር በአንድነቱ መከፈል በሦስትነቱ መጠቅለል የሌለበት ዘላለም ሥላሴ ቅዱስ እግዚአብሔር ሌሊቱን አሳልፎ ፀሐይዋን አውጥቶ ቅዱስ በሆነው በዚህ ስፍራ በዚህ ተራራ ላይ እንድንሰበሰብ የፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አምላክን የወለደች የመላእክት እህት የደናግል የመነኮሳት መመኪያ እውነተኛውን ፀሐይ ያየንባት ምስራቃችን፣ ስንራብ የጠገብንባት መሶባችን፣ የካህናት መመኪያቸው የመነኮሳት ተስፋቸው እናታችን እመቤታችን ቅድስት ድንግል ማርያም ለሷም ክብር ምስጋና ይግባት። ክቡር መምህራችን መጋቤ ሐዲስ መምህር ሞገስ እዚህ ታላቅ ካቴድራል ስብከተ ወንጌል ክፍል ኃላፊ፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔርን ድምፅ ለመስማት በዚህ ቅዱስ ስፍራ የተሰበሰባችሁ ምዕመናንና ምዕመናት አንድ አምላክ በሆነው በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን መጣችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ በቅድስናው ስፍራ የሰበሰበን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ጊዜያችንን ይባርክልን። የምንማማርበት የትምህርታችን ርዕስ የሚሆነው የዕብራውያን መልእክት ምዕራፍ 4 ቁጥር 16 ላይ ወደ ጸጋው ዙፋን በእምነት እንቅረብ በሚል ርዕስ ይሆናል። ወደ ጸጋው ዙፋን በእምነት እንቅረብ። ሐዋርያው ቅዱስ ጳውሎስ በበርካታ መልእክታቱ የምናውቀው ቤተ ክርስቲያንን በትምህርቱ ያበራት፣ በጨለማ ዓለም የነበሩ በርካታ ወገኖችን ወደ ክርስቶስ የመለሰ፣ እስር ቤትም ሆኖ ሳይቀር ወንጌልን ያለ እረፍትና ያለ መታከት በሚገባ የሰበከ አባት ነው ቅዱስ ጳውሎስ። ይሄ የዕብራውያን መልእክት ዕብራውያን ወንድሞቹ ክርስቶስን እንዲያውቁ በክርስቶስ ጸንተው እንዲኖሩ የዓለም መድኃኒት ሊቀ ካህናታችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ አስቀድሞ በብሉይ ኪዳን መስዋዕት ይሰዋ ነበረ። የበግ መስዋዕት። ያ የበግ መስዋዕት ፍጹም የሆነ ድህነት አላመጣም። የሚሰዋው ፍጡር ነው፣ የሚሰዋውም ፍጡር ነበረ። የሚሰዋው ካህን ኃጢአት ያለበት በሞት የሚሸነፍ፣ የሚሰዋው መስዋዕትም በሞት የሚሸነፍ በግ ነበረ። ያንን የብሉይ ኪዳን ምሳሌ እየመሰለ የብሉይ ኪዳኑ ሊቀ ካህን ደካማና የሚያልፍ መስዋዕት የሚሰዋ፣ የሐዲስ ኪዳኑ ሊቀ ካህናታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሞትን ድል የሚነሳ በሞቱ ሕይወትን የሚሰጥ ደካማ ያልሆነ ጽኑ መድኃኒት ክርስቶስ እንደሆነ በሰፊው የጻፈበት ክፍል ነው ሐዋርያው ቅዱስ ጳውሎስ። የቅዱስ ጳውሎስ በረከት በሁላችን ላይ ይደርብን። ከትናንት ጀምሮ እስከ 25 ድረስ መስከረም ማለት ነው ነገረ መስቀሉም ይብራራበት በመስቀል ላይ የተደረገልን
በመስቀል የተሰጠን ክብር፣ በመስቀል ያገኘነውን ጸጋና ሞገስ በሚገባ የሚተነተንበት ሳምንት ነው። እስከ መስከረም 25 ሐዋርያው ቅዱስ ጳውሎስም ሊራራልን የማይችል ሊቀ ካህናት የለንም፣ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ አለ። ይሄ ዙፋን ምንድነው ነው? ዙፋን የሚያስፈልገው መሪ ለሆነ አካል ነው። መሪ የሆነ አካል በዙፋን ላይ ተቀምጦ ሀገር ይመራል። ጠማማውን እያቃና የተበደለውን እያስካሰ የተቀማውን እያስመለሰ ጥፋተኛውን በመቅጣት የተበደለውን በማጽናናት ሀገርንና ወገንን ይመራል። በዛ የመሪነት ሕይወት ላይ ያ መሪ በዙፋን ላይ መቀመጥ አለበት፣ ወይም እንደ ሕጉና እንደ ስርዓቱ ዙፋን አለው። ነገስታቱ የሚቀመጡበት ዙፋን አለ። እነሱ እያሉ ሌላ መኮንን ወይም ምክትሉ አይቀመጥም። ይሄ የንግስና ስርዓቱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ወደዚህ ዓለም ሲመጣ ዙፋን አለው። ይህንን ዓለም ከመፍጠሩ በፊትም ያለ ዙፋን አልኖረም። ዙፋኑ ጌትነቱ የራሱ ስለሆነ ፍጡር አይደለ ፈጣሪ ከምድር አንዳች የማይሻ አምላካችን ቅዱስ እግዚአብሔር በመንግስቱ የጸና በዙፋኑ የጸና ነው። ታዲያ ይህንን ዓለም ልፍጠር ብሎ ሲያስብ ምንድን ነው ያደረገው ካለን ሰማይና ምድርን ሲፈጥር በሰማያት ይገለጥባቸው ዘንድ ኪሩቤል የሚባሉ ቅዱሳን መላእክትን ፈጥሯል ማለት ነው። እየሰማችሁ ነው አይደለም? ኪሩቤል የሚባሉ መላእክትን ፈጥሯል። እነዚህ መንበሩን የሚሸከሙ ናቸው። በእነዚህ በመላእክት አንደኛው መልክ አንበሳን ይመስላል፣ አንደኛው ሰውን ይመስላል፣ አንደኛው ላህምን ይመስላል፣ አራተኛው ደግሞ ንስርን ይመስላል። እነዚህ አራቱ ኪሩቤል የእግዚአብሔርን ዙፋን ተሸክመው እግዚአብሔር እንደወደደ ለቅዱሳን ይገለጥባቸዋል። እነዚህ ቅዱሳን መላእክት ለእግዚአብሔር የቀረቡ በማማለድ ስሉጥ የሆኑ ለሰውም ለእንስሳም ለእጽዋትም ለፍጥረታት ሁሉ በመራራት ጸሎትን የማያቋርጡ ግሩማንና በእግዚአብሔር ዘንድ የተወደዱ መላእክት ናቸው። ርዕሳችን ነገረ መስቀሉና እመቤታችንን ለማንሳት ስለሆነ የኪሩቤልን ታሪክ በሌላ ጊዜ እንማማረዋለን። ሁለተኛዋ ዙፋን እናታችን እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያም ይህንን ዓለም ከጥሙ ሊያረካው፣ ከረሃቡ ሊያሳርፈው፣ መከራውን ሊያርቅለት፣ ይህንን ዓለም በምሕረት ሊጎበኝ በወደደ ጊዜ ዙፋን ተሆነው ዘንድ የመረጣት እመቤታችን ቅድስት ድንግል ማርያምን ነው። ከሰባ ዓለም ከሴቶች ሁሉ ለይቶ እናቱ ተሆነው ዘንድ በእሷ አድሮ ዓለምን ይቀድስ ዘንድ ድንግል ማርያምን መረጠ። ስለዚህ እመቤታችን የእግዚአብሔር ዙፋን ትባላለች። የማን ዙፋን ንገሩኝ እንጂ? የእግዚአብሔር ዙፋን ትባላለች። በእሳት የተጋረደች ኃጢአት ያልቀረበባት ቅዱስ አትናቴዎስ መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት፣ እንዳንተ ዙፋኑን በእሳት የገረደ ማን ነው ይላል። ዙፋን የተባለች እመቤታችን ናት። ከኃጢአት እንድትጠበቅ አድርጎ ርኩሰት ሳይኖርባት ወርቅ ከመሬት ውስጥ ሲገኝ የጭቃው ባህሪ ወርቅ ውስጥ እንደማይቀላቀል በዚህ በኃጢአተኛው ዓለም ጥንተ አብሶ ካለባቸው ከኢያቄምና ከሐና ድንግል ማርያም ብትወለድም የእናትና አባቷ ኃጢአት ያላረፈባት ንጽሕት በእውነቱ በሙሴ ጊዜ ምድር ሁሉ ተረክሳ ሳለ ሙሴ የቆመባት ያቺ ስፍራ ቅድስት ሆና እንደተገኘች ዓለም በኃጢአት ተይዞ ሲኖር ብቻዋን ከኃጢአት ተጠብቃ የኖረች እመቤታችን አማናዊ ዙፋኑ ሰማይና ምድር የማይችሉት ለሰማይም ለምድርም የከበደ ከሰማይና ከምድር ውጪ የሆነ ጌታ ተወስኖ የታየባት እውነተኛ ዙፋን፣ አንበሳን ታቅፎ የማይሰበር ግልገል የለም። እሳትን ታቅፎ የማይቃጠል ሰው የለም። ግሩም አንበሳ ክርስቶስን ታቅፋ ያልተሰበረች፣ የሚነድ እሳት ክርስቶስን ታቅፋ ያልተቃጠለች እውነተኛ እናት እመቤታችን ቅድስት ድንግል ማርያም
የእግዚአብሔር ዙፋን ትባላለች። እሷን እናት አድርጎ ስለሰጠን ስሙ የተመሰገነ ይሁን። ስለዚህ ወደ እመቤታችን እንቅረብ ማለት ነው። እሺ አመስግኗት። እሺ ከጀመራችሁ በደንብ አመስግኗት እመቤታችንን። ስለዚህ ወደ እሷ እንቅረብ ማለት ነው። ወደ እመቤታችን እንቅረብ። በአማላጅነቷ ተማምነን በእናትነቷ ጸንተን ወደ ድንግል ማርያም እንቅረብ። ወደ እሷ የቀረበ አያፍርም። አሁን እኮ መስቀልን ያከበርን ድንግል ማርያም ክርስቶስን ስለወለደች ነው። እውነት አይሳሰት፣ እውነት እኮ ነው። መስቀልን ያከበርን ክርስቶስ ከድንግል ማርያም ስለተወለደ። ከሷ ባይወለድ አይሰቀልም፣ ባይሰቀል መስቀል አይቀደስም። መስቀል ባይቀደስ አናከብረውም። እንደ ቀድሞ የወንጀለኛ መስቀያ ተብሎ ይቀር ነበረ። ስለዚህ እመቤታችን ቅድስት ድንግል ማርያም ወደ እሷ እንድንቀርብ አባቶቻችን በበርካታ ትርጓሜያቸው በበርካታ ትምህርታቸው ነግረውናል። ውዳሴ ማርያምም ባለማቋረጥ ዝክሯን በመዘከር በእናትነቷ በመተማመን የቀደሙት አባቶች እናቶች ሲወድቁ የተነሱባት ምርኩዛቸው እንደሆነች በማመን ወደ እመቤታችን የቀረበ ሰው አያፍርም። በላተኛውን፣ ሆዳሙን፣ አጭበርባሪውን፣ የረከሰውን ከእግዚአብሔር ክብር የወጣውን በአማላጅነቷ በጸሎቷ ወደ ቀደመ የሰው ማንነት የምትመልስ እናት ናትና እሷን እናት አድርጎ ስለሰጠን ልዑል እግዚአብሔር ክብር ምስጋና ይግባው። ሁለተኛው የእግዚአብሔር ዙፋን የተባለ እየሰማችሁ ነው። ግን ለምን አደራችሁ? ሁለተኛው የእግዚአብሔር ዙፋን የተባለ ክቡርና ቅዱስ የሆነው የጌታችን የኢየሱስ ክርስቶስ መስቀል ነው። የማን መስቀል ንገሩኝ እንጂ የጌታችን የኢየሱስ ክርስቶስ ምን መስቀል? መግቢያ ላይ እንደጠቀስኩት ንጉሥ በዙፋን ተቀምጦ የተበደለውን እንደሚያስክስ የበደለውን እንደሚቀጣ እንደሚፈርድ ይህ ዓለም በዲያብሎስ ተይዞ ለ5500 ዘመናት ሲማቅቅ ክርስቶስ መጥቶ ተቀምጦ የፈረደበት ያ ዙፋን መስቀል ይባላል። መስቀል ክርስቶስ በግድ የሞተበት አይደለም። ሌሎች እንደሚሉት እኛ መስቀልን አናከብርም፣ አባታችን የሞተበትን ሽጉጥ እንዴት እናከብራለን ይላሉ። በእነሱ ቤት የተራቀቁ መስሏቸው። አንድ ሰው በሽጉጥ ቢገደል ተገዶ እንጂ ወዶ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በመስቀል ላይ የተሰቀለው ወዶና ፈቅዶ ነው፣ ያለማንም አስገዳጅነት ነው። የዮሐንስ ወንጌልን ስታነቡ ጌታችን ኢየሱስ ክርስቶስን ሊይዙት ይሁዳ እየመራቸው መጣ። ጌታችንም ጊዜው እንደደረሰ አውቆ ወደ አይሁድ መጣ። ወደ ወታደሮቹ በፊታቸው ቆመና ማንን ትሻላችሁ አላቸው። የናዝሬቱ ኢየሱስን አሉት። እኔ ነኝ ሲላቸው ፍግምግም ብለው ወደ ኋላ ወደቁ ይላል። ለምንድን ነው እንደዚህ የሆኑት? እርሱ ሳይፈቅድ አንዳች ማድረግ ስለማይቻል። ይቻላል? በፍጹም አይቻልም። እሱ ሳይፈቅድ የተደረገ አንድም ተግባር የለም። የዮሐንስ ወንጌል ምዕራፍ 10 ስታነቡት እንዲህ ብሏል ስለ ስልጣኑ ብውህ ሊተ አንብራሂ ወእሲማ፣ ነፍሴን ላኖራትና ላነሳት ስልጣን አለኝ። አልቦ ዘይሃይድነ ያምኔ፣ ከጄ ማንም የሚነጥቃት የለም። አላ መጡ በፈቃዴ፣ እኔ በፈቃዴ ነፍሴን እሰጣለሁ እንጂ ከኔ የሚነጥቃት የለም ብሎ ተናግሯል። ስለዚህ መስቀል ማለት ክርስቶስ ወዶና ፈቅዶ ራሱን መስዋዕት ያደረገበት ድንቅ መስዋዕት ነው። በዲያብሎስ ላይ የፈረደበት፣ ለምዕመናን የፈረደው መስቀል ላይ ሆኖ ነው። በመስቀል ሲቸነከር ምዕመናን ሔዋን በእጇ ዕፀ በለስን ስትቆርጥ በመስቀል ላይ ተቸነከረና በእጇ የሰራችውን ኃጢአት ሻረ። በእግሯ ተራምዳ ዕፀ በለስን ስትቆርጥ በእግሯ ስትበድል እግሩ ላይ ሚስማር ተቸነከረና የሔዋንን ኃጢአት ሻረ። በአፏ በልታ በጉሮሯ ብትውጥ መራራ ሐሞትን ጠጣና የዲያብሎስን ፍዳ አርቆ ኃጢአትን ሻረ። እሾህና አሜከላ ይብቀልብ ብሎ ረግሞት ነበረ። ያ ርግማን እንደተወገደ ያጠይቅ ዘንድ በራሱ ላይ የሾህ አክሊል ደፋ። ስለዚህ ክቡር መስቀል የሰው ልጅ የዳነበት፣ በዲያብሎስ ላይ የተፈረደበት፣
ነፃነታችን የታወጀበት ቅዱስና ሕያው ዙፋኑ ስለሆነ ዙፋኑን የከበረበትን ራሱን የገለጠበትን ክቡር መስቀል መመኪያና ቤዛ አድርጎ የሰጠን አምላካችን እግዚአብሔር ክብር ምስጋና ይግባ። አመስግኑት ከፍ አድርጋችሁ በእውነቱ። ስለዚህ ይህ መስቀል ክርስቶስ ራሱን የገለጠበት ማን? ራሱን የገለጠበት ማን? ስለዚህ ቅዱስ ጳውሎስ ምን አለ? ወደ ጸጋው ዙፋን በእምነት ምን እንበል? እንቅረብ አለ። ወደ መስቀሉ በእምነት እንቅረብ ማለቱ ነው። በእምነት እናማትም፣ በእምነት መስቀል እንስራ እያለ ነው ቅዱስ ጳውሎስ። በመስቀል ዲያብሎስ ድል እንደተነሳ ዛሬ በሕይወታችን የተበረታታብንን ክፉ መንፈስ የምናርቀው በመስቀል ኃይል ነው። ጠዋት ላይ ስንነሳ አማትበን እንነሳ። የክርስቲያን የመጀመሪያ ተግባሩ ከእንቅልፉ ሲነቃ ማማተብ እንጂ ስልክ ላይ ማፍጣት አይደለም። የክርስቲያን የመጀመሪያ ተቀዳሚ ተግባሩ ሲነቃ አይኑ ሲገለጥ መሆን ያለበት ምንድነው ካላችሁ የአምላክን ስም መጥራት ነው። በሩን ሲከፍት ማማተብ ነው። በሩን ሲከፍት ማንኛውንም ስራ ሲጀምር በመስቀል ምልክት አማትቦ ይጀምር። ያን ጊዜ ተባረከ ይሆናል። ሲመገቡ ማማተብ የተገባ ነው። መንገድ ሲሄዱ ማማተብ የተገባ ነው። ከክፉ ጠላታዊ ሰይጣናዊ ወጥመድ የምንጠበቅበት የምናመልጥበት ስለሆነ በማማተብ ነገሮች ይቀደሳሉ። እርኩስ የምንላቸው ነገሮች ሁሉ ቅዱስ ይሆናሉ። የዲያብሎስ ያላቸው ሁሉ የእግዚአብሔር ይሆናሉ በመስቀል ምልክት በማማተብ። ስለዚህ ይህ ክቡር መስቀል ወደ ቀደመ ርስታችን እንድንመለስ ምክንያት የሆነ ክርስቶስ ለዓለም ምሕረትን የሰጠበት ስለሆነ መስቀልን የሰጠን የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። በቀደሙት አባቶቻችን ሁለት መነኮሳት ነበሩ ይላል ፍትሐ ነገሥት በትርጓሜው ላይ። እነዚህ ሁለት መነኮሳት በገዳም ሲኖሩ አምላካችን እግዚአብሔርን ሁልጊዜ ሙሴ ጸሊምን እንዲያሳያቸው ይለምኑት ነበረ። ሙሴ ጸሊም የገዳማት ሁሉ አባት ከውከበ ገዳም የነበረ የመነኮሳት ሁሉ አርአያ እግዚአብሔርን በማምለክ የጸና ራሱን ለክርስቶስ አሳልፎ የሰጠ ታላቅ አባት ነው። መልኩም ጥቁር ነው፣ ኢትዮጵያዊም ነው። እነዚህ ሁለት መነኮሳት እግዚአብሔርን ሙሴን አሳየን እያሉ ይለምኑ ነበረ። ከዕለታት በአንድ ቀን ዲያብሎስ ሙሴን መስሎ ወደ በዓታቸው መጣ። በሩንም ጸፋ። ቢከፍቱ ሙሴ መስሎ ታያቸው። ይሄው ብትዘበዝቡኝ፣ ሁልጊዜ ብትጨቀጭቁኝ መጣሁላችሁ አላቸው በትንቢት ቃል። እነሱም ደንግጠው የሚሉት አጥተው ሙሴ ነው ወይስ አይደለም ሲሉ ገባ ወደ በዓታቸው። ይሄው ብትፈልጉኝ መጣሁላችሁ አለና ኑ እኔ ፍጹም ጸሎተኛ ባህታዊ ነኝ፣ መኖሪያዬን በዓቴን የጸሎት ስፍራዬን ላሳያችሁ ብሎ የሽንገላ ቃልን ተናገረ። እነዚህ ሁለት መነኮሳት ሙሴ ጸሊም መስሏቸው በደስታ በዓቱን ለማየት ተነሱ። ግን እንዲህ አላቸው ዲያብሎስ፣ ወደ ቤቴ ወደ በዓቴ ስንገባ እንጸልያለን፣ እናማትባለን፣ እግዚአብሔር እናመሰግናለን። ከዛ በፊት ግን እንስማማ፣ እንዳታማተቡ፣ የአምላካችሁን ስም እንዳትጠሩ፣ በኋላ በጋራ እንጸልያለን አላቸው። እየሰማችሁ ነው አይደል? እንዲህ አላቸው። እሺ ብለው ሁለት ናቸው። እሱ ከፊት ከፊት፣ ሁለቱ መነኮሳት ከኋላ ከኋላ ይሄዳሉ። በዚህ ጊዜ ገደል ላይ ደረሱ። በምትሃት ደመና ጠራ። በደመናው ላይ ወጣና ዲያብሎስ ሰይጣን ኑ እዚህ ላይ ተሳፈሩ፣ ወደ በዓቴ ወደ ስፍራዬ ልውሰዳችሁ አላቸው። አንደኛው መነኩሴ ቸኩሎ ሮጦ ወጣ። ሁለተኛው ግን ቆም ብሎ አሰብ። ዛሬ ምን ነካኝ? እስከ ዛሬ አማትቤ ነበር ነገርን የምጀምረው። ስነቃ አማትባለሁ፣ ስመገብ አማትባለሁ፣ ሰው ስገናኝ አማትባለሁ፣ ፊቴን በትምህርተ መስቀል አማትቤ ነበር። ዛሬ ግን ከቤት ጀምሮ እዚህ እስክደርስ የመስቀል ምልክት አልሰራውም። አሁንም ደመና ላይ ስወጣ ሳላማትብ ልወጣ ነው አለና እሺ እወጣለሁ ብሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢያማትብ ይህ ስም ዲያብሎስን እንደ ትቢያ አብኖ እንደ ጢስ አትኖ አጠፋው። ሳያማትብ ደመናው ላይ የወጣው ገደል ገብቶ ሞተ። እግዚአብሔርን አመስግኑ። በእውነት
ስለሞተው አይደለም ያመሰገነው። ማን ስለጠፋ ነው? ዲያብሎስ ስለጠፋ ገደል ገብቶ ሞተ። ያኛው ግን በማማተቡ ከሞት ተረፈ። ምን በማለቱ? በመስቀል በማማተቡ። አያችሁ አይደል? መስቀል ኃይል ስለሆነ ዲያብሎስ እንኳን መስቀልን ያሉ አባቶቻችን መስቀለኛ መንገድንም አይወድም ዲያብሎስ። ያንን እያስታወሰ በክርስቶስ የደረሰበትን ሽንፈትና ውርደት ስለሚያስብ መስቀልንም መስቀል የሆኑ ነገሮችን አይወድም። እና አንዳንድ ጊዜ ለማማተብ እኮ እጃችን ያስረናል። በእውነት እንዲሁ እዚህ ይቅርታ ይደረግልኝና ማማተብ የማይችልም ሊኖር እስቲ ልፈትናችሁ። እስቲ አማቱ። መጀመሪያ አውጡ፣ እጃችሁን አውጡ፣ አውጡ። አንዳንዱ እንደዚህ ያለ አለ፣ አንዳንዱ እንደዚህ የሚያለ አለ፣ አንዳንዱ እንዲህ የሚያለ አለ። እስቲ እንዴት ነው ትክክለኛው? እንደዚህ አይደለ? በጣም ጥሩ። ይሄ እኮ ምንም ኮርስም አያስፈልገውም። በጣም ጥሩ። እሺ አማቱ ውስጥ ለያችሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። አይ ተመስገን። አብዛኛው ሰው በደንብ ይችላል። እስቲ እንደዚህ በሉ። መጀመሪያ የት ነው? ግንባር ላይ አይደለ? ግንባር ላይ። ከዛስ ወዴት ነው? ወደ ታች፣ ቀጥታ ወደ ታች። ከላይ ወዴት ነው? ወደ ታች። ከሰማያት ወደ ምድር የወረደ አምላክ ስንል ከላይ ወደ ታች። ከዛስ ወደ ግራ ነው፣ ወደ ግራ። ከዛ ወደ ግራ። ከዛስ ወደ ቀኝ። ግራ የነበረውን አዳም ወዴት መለሰው? ወደ ቀኝ። በሉ እንዳትረሱ። እስቲ አማቱ። በስመ አብ ወወልድ ወደ ታች ወመንፈስ ቅዱስ አሐዱ አምላክ። ይህ በዲያብሎስ ዘንድ የተጠላ ነው። እየሰማችሁ ነው አይደል? ስለዚህ ማንኛውንም ስራ በመስቀል ምልክት አማትባችሁ ጀምሩ። አንድ አባት ናቸው አሉ እና በደርግ ጊዜ የነበሩ አባት ናቸው። ያው ደርግ ጊዜ ታውቃላችሁ እግዚአብሔርን የለም የሚል ነገር ተነስቶ ነበር አይደል? በእግዚአብሔር ማመን ልክ አይደለም የሚል እና እኚህን አባት እስር ቤት አስገብተዋቸው ወታደሮቹ ክፉ ምክር መከሩ። እኚህን መነኩሴ በምን እንምታቸው ብሎ አቀዱ እና ቆይ መነኩሴ ክርስቲያን ስለሆኑ ምግብ እናቀርብላቸውና አማትበው ሲበሉ እጃቸውን በዱላ ሰብረን እንጣለው ብሎ አቀዱ እና ምግብ መጣላቸው። አባ ይብሉ አሏቸው፣ አቀረቡና ለካ አባ ተንኮላቸውን አውቀውባቸዋል፣ ተረድተዋል። ቢያማትቡ እጃቸውን ሊሰብሯቸው እንደተዘጋጁ አውቀዋል እና ምግቡ ቀረበ። ዝም ብለው እንዳይበሉ ክርስቲያን ናቸው። እንዴት ዝም ብሎ አይበላም? ማማተብ የተገባ ነው፣ መጸለይ። እንዳያማትቡ እጃቸው ሊሰበር ነው። መካከል ላይ ሆኑና ባይምሯቸው ምናቅር ቆይ ያሉና ልጆቼ አሏቸው ወታደሮቹን። አቤት። ምግቡ ፊት ለፊት ቀርቧል። ከዚህ ልጀምር ወይስ ከዚህኛው ልጀምር? ወይስ በግራ ልቁረስ ወይስ በቀኝ ልቁረስ አሏቸው። ብላ አርፈ ብላ አሏቸው። አማትቦ የነሳቸው ግጥም አድርገው በሉ። አባቶቻችን ጥበበኛ ናቸው ማለት ነው። ዛሬ ለማማተብ የሚያፍር ስላለ በፍጹም በመስቀል ማፈር የለብንም። አንዳንዱ ይቅርታ ይደረግልኝና ውበት ያበላሻል ብለው የአንገት ማይተም ሲበጥሱ አላያችሁ? ቤቶቻችን በሴት ስለሚጸና ነው። መልኬን ያጠፋዋል አያምርም ብለው ክርስቶስ በደሙ የቀደሰው ማይተም ለምድራዊ ለስጋ ፈቃድ ቆርጠው ሲጥሉ እናያለን። በፍጹም ተገቢ ስላልሆነ በመስቀል እንድንመካ መስቀልን ልዩ የሆነ መለያችን ነውና በሱ ዘወትር እንድናማትብ እንዲፈቅድልን አባታችን እግዚአብሔር ይፍቀድልን። በመስቀል ተመክተን ዲያብሎስን ድል ነስተን ወደ ቀደመ ክብራችን ተመልሰን እግዚአብሔርን አመስግነን በቅድስና ጸንተን እንድንኖር አምላካችን እግዚአብሔር ይፍቀድልን። በመጨረሻ የማስተላልፈው መልእክት በዓለ መስቀልን እንደ ክርስቲያን አክብሩ፣ እንደ አሕዛብ እንዳይሆን አደራ። በዘፈን በጭፈራ በስካር እንዳታከብሩ። ይሄው ዛሬ ትክክለኛ በዓል አክባሪ እናንተ ናችሁ። ቤተ ክርስቲያን መታችሁ ያከበራችሁት ትክክለኛ ያከበሩ ትላንት እዚህ ያመሹ ናቸው። ትላንት ቤተ ክርስቲያን ያመሹ ትላንት የዘመሩ በጭፈራና በስካር ሌሊቱን ሙሉ መስቀል እኮ የክርስቶስን ችንካር ነው የሚያስታውስ። ይሄ ያስነባል እንጂ አያዘፈንም። እና ይህን እያሰባችሁ የሚዘፍኑትን ምከሩ እባካችሁ። መስቀልና ዘፈን አብሮ አይሄድም እያላችሁ እንድትመክሩ ቤተክርስቲያናችን ጥሪዋን ታስተላልፋለች። የተማርነውን በልቦናችን ያሳድርብን። ከበዓለ መስቀሉ በረከት ረድኤት ያሳድርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።